ወይኔ ከምር እግዚአብሔር የረፍት እንጀራ ይስጣችሁ። ደስ አይልም? አየሩ ራሱ እኮ አንድ ምግብ ነው። አንድ አበባውን ተተክሎ ጥሩ አየር ታላገኘ ሁልጊዜም ይታመማል ማለት ነው። ሁልጊዜ አበባው ይታመማል። ጥሩ አየር ማግኘት አለበት ማለት ነው። ልክ እንደሆነ አየር እንዴት አባቱ ያምራ። አሁን መብራቶች ምናምን ተለቋል ማለት ነው። አየር በጣም ነው የሚያምረው እና እንደዛ አላችኋለሁ። ቤተሰብ ግን እኔ በጣም አሁንስ የሆነ አላም ብላችሁ የሆነ ነገር አለ። እግዚአብሔር አምላክ እናንተም የረፍት እንጀራ ይስጣችሁ። ከምር የረፍት እንጀራ ይስጣችሁ። እግዚአብሔር የረፍት እንጀራ ይስጣችሁ። ፈጣሪ አምላክ የረፍት እንጀራ ይስጣችሁ። ከምሬ ነው የምላችሁ። ሁሉ ጊዜ ተጨንቆ እስከመቼ ጭንቀት እስከመቼ ስቀቀን። ከምር እኔ እኮ በጣም ሰው አላወራም። ይሄው ልጅቱ ተመጣች 15 ቀን ነው 2 ቀን ነው ስልክ። አንድ ቀን ለቅሶ የሆነ ለቅሶ ነበር። እሱ እንዳወይ ደግሞ ዛሬ ጓደኛ ሆነች ደውላ ሰናወሩ በቃ ካላስ 15 ቀን 2 ሰው ሞልኮል አወራሁኝ። ከምር ደብቄ ነው ያለሁት። ዛሬ ግን ሲቲ ውስጥ እንጎቆ ድረስ ጅብኝ። እስካሁን ደግሞ በጣም ቤቱ ሩቅ ነው ያለው። እስኪ አብራችሁ ማለት ነው። ወይኔ ግን ፈጣሪ አንዳንድ የዩቲዩብ እቃዎችም አልገዛሁኝም፣ ዋይፋይ አልገዛሁም፣ ካሜራ አልገዛሁኝም። የሆነም እንዳደነዘኝ ደግሞ አላውቅም። እንደዚህ ነው የተቀመጥኩት ማለት ነው። ድንዝዝ ብዬ ቁጭ ብያለሁ። ድንዝዝ ብዬ ነው ቁጭ አልኩት። ይሄ ደግሞ አሸዋ ነው። ትምክ ይላል ስረግጦት አሸዋ ማለት ነው። አሸዋ ተረግጦት ትምክ ይላል እና እንደዛ አላችኋለሁ። ያኔ ብቻ ሴትየቱ መርዝ ናት። ባዘው መርዝ ሰውዬ ይኸውላችሁ እየሄደ ነው ወደ መስጊድ ማለት ነው። ይሄው ወደ መስጊድ እየሄደ ነው። ሴትየቱ ደግሞ መርዝ ናት። ብታው ሰው እንዳመስላችሁ እንዴ ተያዘች አለቅም። ዘበኛውም ተነስቷል። ሰውዬው ግን እንዴት አባቱ እንደሚያመራያችሁት ምሽቱ እና ልሰራችኋለሁ። ዛሬ ምሽት ይሄን ይመስላል። ቤተሰቦቼ እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ዓለም ዳርቻ ሁሉ ሰላም ብዝት ይበልላችሁ። ለእናንተ ሰላም ይሁን። የኔ እንኳን ትንሽ ነው የቀረኝ ሀገሬ ልገባ። ያው ቢወጣም ቢወርድም ያው ለራሴ መኖር ያቅተኝ ሌላ ቢያቅት እንደው ሰው መርዳት ቢያቅተኝ፣ እኔ ግን ለራሴ መኖር ቢያስደስተኝም ሰው መርዳት ያስደስተኛል። ባዘው እኔ በራሴ መደሰት በራሴ መኖር ደስ አይለኝም። ሰው ለሰው ማድረግ ያስደስተኛል ማለት ነው። ሰው ያ ነገሮችን ባይሳኩልኝ የራስ ጉዳይ የሚለውን ዘፈን ጋብዣችኋለሁ። የራስሽ ጉዳይ። እኔ ምን ማድረግ አለብኝ ጋይስ? ምን ማድረግ አለብኝ? እስኪ ምንም ማድረግ አልችልም ማለት ነው። ምንም ማድረግ የማይችልም። ቆሻሻ መጥለው እዚህ ጋር ነው ቤታችን። አየት በጣም ሩቅ ነው። ቆሻሻ መጥለው እዚህ ጋር ነው። እዚህ ጋር ደግሞ ተላይ ዘበኛለ፣ ከዚህ ጋር ዘበኛለ። ይሄ አዲስ እየተሰራ ነው፣ እየተፈነቃቅሎ ማለት ነው። አዲስ ቦታ እየተቃና ነው እና ቆሻሻ መጥለው ደግሞ ይኸውላችሁ እዚህ ጋር ነው። የኛ ቤት ደግሞ ይኸውላችሁ እዚህ ጋር ውስጥ ነው። የኛ ቤት ውስጥ ላይ ነው ቤታችን ማለት ነው። ስለዚህ ዝጋ ቪዲዮ ያቆማል ማለት ነው። እንትን ባለሞተሩ ይበቃል። ዝጋ ቪዲዮ ያቆማል። ጊዜ ሲመቻች ሁሉም ነገር ይሆናል። ጊዜ ተገጠመኝ። ይችን ወራት ታስጨረሰችኝ። ይችን 3 ወራት እንደሆነ አደርጋለሁኝ። ማስተካከላቸዋለሁ ብዬ አውችላ ብዬ እኔም ቁጭ ብያለሁ ማለት ነው ጋይስ። እና ዛሬ እንግዲህ ሴትዮዋ አትቀመጥም፣ ክፍሏ አትቀመጥም። ስትዞር ስትንጠለጠል ሁለቱን ስልኬን ይዤ ስልክ ላይ ግን እያስተላለፍኩ ነው። እኔ ወሬ ስልክ አላወራም ባዘው ማለት ነው። ስልክ አላወራም እኔ ስልኬ ማንም ሰው አላወራበትም። ማንም ሰው ሪከርድም አላደርግም።
እንደው ሪከርድ ባደርግ እንደው አንዳንድ ጉዳይ ነው እንጂ ማንንም እንደዚህ ዝም ብዬ ጓደኞቼን ሪከርድ አውርጌ ማውራታችን ያኔ እኔም በስቀቀን ስለሆነ ያለው ሰውንም አላወራም ማለት ነው። እኔ ድሮም እንደዚህ ሰው አላወራም ይሆናል የሆነ ሳወራ ይጨንቀኛል። ዩቲዩብም ያ ወደፊት እንግዲህ ለብር ብዬ ነው ዩቲዩብ ስለሚከፍለኝ ብዬ ነው እንጂ ሚዲያ ያወጣሁት ማለት ነው። እኔ ሚዲያ እንደዚህ ወሬ ምናምን ወድጄ አይደለም ወሬስ ምናምን የለብኝም እና እንደዛ አላችኋለሁ ቤተሰቦች። ድምፁ ሊረብሻችሁ ይችላል። ማይክም አልያዝኩም ዛሬ ትንሽ ጉሮሮዬንማ ያዝ ትንሽ ድምፄም ጥሩ አይደለምና እንድሰራችኋለሁ። ምን ይመስላል? ደስ አይለውም ግን በስተማታ ወይኔ እግዚአብሔር አምላክ የረፍት እንጀራ ይስጣችሁ እናንተ። ወይኔ እንደዚህ እኮ ራሱ ወክ ማድረግ በሀገራችሁ ባየራችሁ በሁሉ ነገር እውነት እግዚአብሔር የረፍት እንጀራ ይስጣችሁ። እግዚአብሔር አምላክ የረፍት እንጀራ ይስጣችሁ። ሃይ ጋይስ ሰላም ብያለሁ። ሰላም ይህ እንደምታዩት ነው እንግዲህ አሁን ከቤት ወጥቼ ነው መጣሁላችሁ ማለት ነው። ምን መሰላችሁ? ሴትዬ ስልክ ይዤ አይታኝ ዛሬ አብዳ ማለት ነው። ሴትዬ አብዳ ቆሻሻ ልጥል እንደወጣሁ ወጥቼ የጨረስኩላችሁ ነው። አያምርም ግን ድምፁ እንግዲህ ጽድት ያለ ይሁን አይሆን አላውቅም ማለት ነው። ድምፁ ጽድት ያለ ይሁን እያዩ ነው እንደዚህ ማለት ነው። ድምፁ ምን አይነት እንደሆነ ግን አላውቅም ጋይስ። ስልክ ለሰራተኛ እንዳታሳይ ብላኛለች። እሺ ብያት ቃል ገብቼላታለሁ ማለት ነው። ለሰራተኛ ስልክ እንዳታሳይ ብላኝ እሺ አላሳይም ብዬ ቃል ገብቻለሁ ጋይስ። እና እንዴት ስልክ ዩቲዩብ እየሰራው እንዴት አድርጌ ተስልኩ አድርጌ ልቀመጥ? የሰው ቤት ኑሮ ከመር እንዴት አድርጌ ከስልኩ ልቀመጥ? እሺ ላይክ ሰብስክራይብ እስከ ዛሬ እየተደበኩ ነበር። ዛሬ ስልኬን ይዤ ክፍል ደረሰችብኝ ማለት ነው። ስልኬን ይዤ ደረሰችብኝ። ታቆጣች። ምንድን ነበር ያልኩሽ አለች። ተሰዎቹ እኮ አየሩ ይሻላል እናንተ እውነት ሰዎቹ አየሩ ይሻላል። በጣም አየሩ ደስ ይላል ማለት ነው። በጣም ደስ የሚል አየር ነው። አሁን መግሪብ ሰዓት ነው። ግማሹ እንቅስቃሴ ያደርጋሉ ማለት ነው። እንቅስቃሴ እያደረጉ ነው። ምሽት ነው። አየሩ በጣም ነው ደስ የሚለው። እንቅስቃሴ እያደረጉ ነው። አሁን መግሪብ ሰዓት ነው። ግማሹም ወደ መስጊድ እየሄደ ነው እላቸዋለሁ ጋይስዬ። እንደው ትንሽ ትቀረኝ አሁን በጌታ ስም። ልጅቷ ደግሞ ምን አይነት እንቅልፋም ነው። ቢያንስ የሰው ልጅ እንደው ትንሽ አይፈናፈንም? ስልክም ይላል ምንም ይላል። እሱ ትንሽ መፈናፈን አለበት። እሱ ልጅቱ ምንም አትልም። አሁን በቃ ሴትየቱ ምኛት ነው ፈልገው መርዝ ናት። ሴትየቱ ደግሞ ማለት ሰው እንዳመስላችሁ መርዝ ናት። ሴትየቱ መርዝ ናት። ትንሽ ትቀረኝ በጌታ ስም። በቃ እሷ አትቀመጥም። ታላስበው ክፍል መጣችብኝ። ሴትዬ አትቀመጥም ብታወት ማለት ነው። ምንም አትቀመጥም። ያለ ጊዜው አርጊታለች። ምንም ያኔ ራሷን እንትን ባለማለቷ ጉዳይ ማለት ነው። ያለ ጊዜው አረጀችው ራሷን ባለመንከባከባ ጉዳይ ማለት ነው። ራሷን አረጀች። እሷ ራሷ አረጀች። እና አሁን መቅሪብ ሰዓት ነው። ከዚህ ጋር መስጊድ አለ ከፊት ለፊቴ። ከዚህ ጋር ድምጽ ይሰማኛል እላቸዋለሁ። እና ይሄን ይመስላል። አካባቢው በጣም ደስ ይላል እላቸዋለሁ። ቤተሰብ አንድ ሰው ስፖርት እየሰራ ነው፣ እንቅስቃሴ እያደረገ ነው ማለት ነው። እንግዲህ እኔ ቆሻሻ ልጥል እንደወጣሁ በዚሁ መጣሁ ማለት ነው። ሊፈልጉኝም ላይፈልጉኝም ይችላሉ። እንግዲህ የራሷ ጉዳይ። ቢያንስ እንግዲህ
ይችን 3 ወር ነበር የቀረኝ። አይዶን ነው ተፈለገችን ታሳብረኝ የራሷ ጉዳይ ማለት ነው። እኔ ምን አደርጋለሁ? 3 ወር ነው ግን የቀረኝ ነበር። አይዶን ነው ሰራተኛም እያስለመድኩላት ነው። በደንብ አረብኛ አትችልም። ልጅቱ በደንብ አረብኛ አትችልም። ዞሮ የተሻለኝን አቅም ያህል እየጮኩ እያስለመድኩላት ነው። እንግዲህ የራሷ ጉዳይ የራስሽ ጉዳይ ህይወት እንደሆነች አትሞላም። እናንተ ብትሰሩም ባሰሩም ህይወት አንድ ናት። ሰው አንዳንድ ነገሮች ቃል ገዛሁኝም የሚስተካከሉ ነበሩኝ። ትንሽ እነሱ ናቸው እንጂ የሚከብዱኝ ካርጎ ማረጋለሁ ብዬ ግራ ገብቶኝ ቁጭ ብያለሁ። ካርጎስ ደግሞ አስወደዱት። በጌታ ስም ካርጎስ ደግሞ አስወደዱት። ምን ነው ኪሎ አስወደዱ በጣም ማለት ነው። እና ርካሽ ቦታ እኔ ሄጃ መግዛት አልችልም። በባለፈውም ሳውዲ ቦታ ጥላኝ ርካሽ ቦታ ድራይቨር ከፍዬ ነው ወስዶ የገዛሁት ማለት ነው። አሁን ዛሬ አሁን ደግሞ ሁለተኛ እቃ ገዛለሁ ለመግዛት አስቤያለሁ። ምንም ዋዳህን ጥሩ ነገሮች አልገዛሁኝም። ሁሉ ዝም ብሎ ነገር ነው። የራሱ ጉዳይ ዝም ብሎ ነገር ቢሆን ግን የራሱ ጉዳይ ያኔ ሁሉም በጊዜ ነው የሚሆነው ማለት ነው። ያለ ጊዜ ሁሉም አይሆንም። ስለዚህ ጊዜ ሲመቻች ሁሉም ይሆናል።